መኑ ያድገን ፍቅሮ ለክርስቶስ ከክርስቶስ ፍቅር ማን ይለየናል? ረሃብ ነው? ጦርነት ነው? ሰይፍ ነው? መከራ ነው? አይደለም አይደለም። ጌታ ሆይ ስላንተ ቀኑን ሙሉ እንገደላለን። ቀኑን ሙሉ ስላንተ ዓለም ይገለናል። ሐዋርያት ቀኑን ሙሉ ይገደሉ ነበር። ቀኑን ሙሉ ያሳድዷቸው ነበር። ግን ከክርስቶስ ፍቅር ማን ይለየናል? ማን ይለየናል? ዓለም ላይ ያለው መከራ ነው? አይደለም አይደለም። ክርስቲያን ስትሆን ከመከራ ውጭ መሆን ትችላለህ? አትችልም። ዓለም ከመከራ ውጭ እንድትሆን አያደርግህም። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የአሸናፊ የመድኃኔዓለም ልጆች ነን። ይህን ሰማያዊ ኃይል ሲቀበል በደስታ ይሸከማል። መስቀሉን በደስታ ትዳር መስቀል አለው፣ በደስታ ይሸከማል። ስራ መስቀል አለው፣ በደስታ ይሸከማል። ምንኩስና መስቀል አለው፣ በደስታ ይሸከማል። ኦርቶዶክስ መሆን መስቀል አለው፣ በደስታ ማይተቡን አጥቆ ይኖራል። ለምን? ሰማያዊ ኃይል አለው። ከዚህ ቤት ያገኘው ሰማያዊ ኃይል፣ ክርስቲያን በመሆኑ ያገኘው ሰማያዊ ኃይል አለው። ይሄን ይዞ ለዚህ እኮ ነው ቅዱስ ጳውሎስ አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ ጻድቃኖችም መንፈስ የሁሉ ዳኛ ወደ ክርስቶስ ቀርባችኋል። ጉዞ ማለት እሱ ነው። እየተጓዝን ያለነው ወዴት ነው? ወደ ሰማይቷ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ ጻድቃኖች መንፈስ የሁሉ ዳኛ ወደ ክርስቶስ ወደዛ እየተጓዝን ነው። ስለዚህ በደስታ የምታየው እሱ ነው። ቅዳሴ ላይ ተሰምቶ ዲያቆን እንዲህ ይላል፣ የተቀመጣችሁ ተነሱ ይላል። የተቀመጣችሁ ተነሱ። ከዛ ነጥሩ እስከ ጽባሕ ወደ ምስራቅ ተመልከቱ። የት ነው ምስራቅ? ያው የእግዚአብሔር ሀገር መንግሥተ ሰማያት የምትወርሰው እግዚአብሔር ላንተ ያዘጋጀው እሄዳለሁ ስፍራን አዘጋጅላችኋለሁ ያኔ ሁላችሁንም ወደ ራሳችሁ ወስዳችኋለሁ ያለው የክርስቶስን መንግሥት ይኸው እሱ ነው። ምስራቅ ወደ መንግሥተ ሰማያት ወደ ምስራቅ ወደ ሰማይቷ ኢየሩሳሌም። ለዚህ ነው እዚህ ስትሆን በደስታ ስለሆነ የምታየው ሰማይቷን ኢየሩሳሌም ነው። ልቁም እንተ በምድር ሰረዊሃ መሰረቶቿ በምድር ነው። የጽርሐ ጽዮን የቤተ ክርስቲያን መሰረት ሐዋርያት በምድር ላይ በነበሩበት ጊዜ ያስተማሯት ወበሰማይ አይጡቃ ቅርንጫፎቿ በሰማይ ሰማይ ነው የምታሳየን። እኛ ቤተ ክርስቲያን ውስጥ ሆነን ሰማያዊ ኃይል ከተቀበሉ በኋላ ይሄ ዙሪያ ያለውን ጉመን ላይ ያለምን ጩኸት ላይ ታስታውሱት። ሊቀ ዲያቆናት እስጢፋኖስ የድንጋይ ናዳ እየወረደበት በድንጋይ እየደበደቡት እንዲህ አለ፣ ኢየሱስ ክርስቶስን በአባቱ ቀኝ አየዋለሁ አለ። የሐዋርያት ሥራ ምዕራፍ 7 ስታነቡ በድንጋይ እየደበደቡት ነው፣ የድንጋይ ናዳ እያወረዱበት ነው። ነፍሱ የምታየው ግን 7ቱ ሰማያት ተከፍተው ተመልከቱ። 10ኛ የቅድስና ማዕረግ ላይ ደርሶ ነጽሮተ ስሉስ ቅዱስ ሥላሴ እየተመለከተ ኢየሱስ ክርስቶስን በአባቱ ቀኝ አየዋለሁ አለ። ክርስቲያኖች እዚህ ስንሆን ሰማያዊ ኃይል ስንቀበል ዓለም የሚወረውርብን ድንጋይ አይደለም፣ የምናየው ሰማያዊውን ክብር ነው። እውነት መስሏቸው እነሱ ለማየት አይናቸው ወደ ሰማይ አንጋጠጡ። ወዳጄ እየገደሉ እግዚአብሔርን ማየት የለም። እስጢፋኖስ ላይ ድንጋይ እየወረወሩ የሥላሴን ክብር ማየት የለም። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። የልብ ንጽሕና ያስፈልጋል ሥላሴን ለማየት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ድምፅ የምንሰማ ሁላችንም በአርአያ ትምህርተ መስቀል ፊታችንንና መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። ልዑለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የአዲስ ኪዳን ኪሩቤል እማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። አምላካችን እግዚአብሔር ወዶ ፈቅዶ በቅድስናው ስፍራ በአጸደ መቅደሱ እንድንሰባሰብ ከፈቀደልን የልድያን ልቡና እንደከፈተ እሱ እግዚአብሔር ልቡናችንን ከፍቶ የሚነግረንን የሚያስተምረንን ሁሉ በእዝነ ልቡናችን ላይ ጽፍልን ዘንድ የእርሱ የእግዚአብሔር ቅዱስ ፈቃዱ ይሆንልን። ከኔ ጋር ባለን ጥቂት ጊዜ እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ሰማያዊ ኃይል በሚል ይሆናል። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ተጽፎ የምናገኘው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማይን ሳይቀድ ወርዶ በሕቱም ድንግልና ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ተወልዶ ስለ ሰው ልጆች ፍቅር ሰውን ወዶ ይህንን ሁላችን የማንረሳው ፍቅር ወር በገባ በ27 መድኃኔ ዓለም አንዱ ስለ ሁሉ ሞተ ብሎ ሐዋርያው እንደተናገረው ስለ ሁላችን መከራን የተቀበለ በፈቃዱ አባ ሕርያቆስ በቅዳሴ ማርያም እንደነገረን ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞት ድረስ አደረሰው። ስለኛ ፍቅር እኛን ወዶ ማንም ሳያስገድደው በራሱ አምላካችን እግዚአብሔር ሥጋውን ቆርሷል፣ ደሙን አፍስሷል። ይህን ክርስቲያን የሆነ ሁሉ በልቡናው ጽፎ ይኖራል። የማይረሳ ፍቅር ስለሆነ ማንም ለማንም ሊያደርገው የማይችል ፍቅር ስለሆነ ክርስቶስ ራሱን ቤዛ አድርጎ ለእኛ መድኃኒት ሆኖ ሞትን አጥፍቶልናልና ይሄን ሁል ጊዜ በልቡናችን ሰሌዳ ላይ ጽፈን እናኖራለን። በፈቃዱ ሞተ፣ በራሱ ኃይልና ስልጣን ሞትን ድል አድርጎ ተነሳ። ተመልከቱ፣ ክርስቶስ በፈቃዱ ስለኛ ፍቅር ሞተ፣ በራሱ ኃይልና ስልጣን ተነሳ። ክርስቲያኖች መድኃኔ ዓለም ኢየሱስ ክርስቶስ ለቅዱሳን ሐዋርያት የሰጠው መመሪያ ሁሉ ለእኛ ለክርስቲያኖች የሚሰራ ነው። ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ በምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ኢየሱስ ክርስቶስ ነው ይላል።
የኛ ሃይማኖት የሐዋርያት ሃይማኖት ነው። የቤተ ክርስቲያናችን ትምህርት የሐዋርያት ትምህርት ነው። ቅዱስ አትናቴዎስ ስለዚህች ቅድስት ቤተ ክርስቲያን አሁን ስላለንበት ርትዕት ሃይማኖት ስናገር ክርስቶስ የመሰረታት፣ ሐዋርያት ያስተማሯት፣ አበው የጠበቋት፣ እኛ የተቀበልናት፣ ሐዋርያት ያስተማሯት፣ አበው የጠበቋት፣ እኛ የተቀበልናት፣ እኛ ያልመሰረትናት፣ የመሰረታት ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ በመስቀል ላይ በደሙ የዋጃት ቅድስት ቤተ ክርስቲያን ሐዋርያት ያስተማሯት። ለዚህ ነው ሃይማኖታችን የሐዋርያት ሃይማኖት ነው። ትምህርታችን የሐዋርያት ትምህርት ነው። መንገዳችን የሐዋርያት መንገድ ነው። መጨረሻችንም ሐዋርያት የገቡበት ነው። የእኛ መጨረሻ ሐዋርያት የደረሱበት መድረስ ነው። ለዚህ ነው አሁን የሐዋርያትን ጾም የምንጾመው። የሐዋርያት ልጆች ስለሆነ ሐዋርያ ነን ብለን አናወራ፣ ግን የሐዋርያት ልጆች ነን። ነቢይ ነን ብለን አንዋሽም፣ ግን የነቢያት ልጆች ነን። ነቢያት ሐዋርያት ባስተማሩት በነገሩን መንገድ እየተጓዝን ነው። ክርስቶስ ለሐዋርያ 40 ቀን ሲያስተምር ቆይቶ ወደ ሰማይ በሚያርግበት ዕለት አንድ መመሪያ ነግሯቸዋል። እናንተ ሰማያዊውን ኃይል እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ለቅዱሳን ሐዋርያት ኃይል፣ ሰማያዊውን ኃይል እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ። ይሄ ክርስቶስ ለቅዱሳን ሐዋርያት የሰጣቸው መመሪያ ነው። ይህ መመሪያ የቤተ ክርስቲያንም ጭምር ነው። ቤተ ክርስቲያን እኛ ክርስቲያኖች ይህን መመሪያ በሕይወታችን ሁሉ ይዘነው የምንኖረው መመሪያ ነው። ኃይልን እስክትቀበሉ፣ ሰማያዊን ኃይል እስክታገኙ ከኢየሩሳሌም እንዳትወጡ። ክርስቲያኖች ኢየሩሳሌም ማለት የሰላም ከተማ ማለት ነው። እስራኤል በሥጋ የያዕቆብ ልጆች 430 ዘመን በግብፅ ባርነት ኖረዋል። ከግብፅ ባርነት በሚወጡበት ጊዜ እግዚአብሔር እንዲህ አላቸው፣ ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማርኩላት ምድር ትገባላችሁ። ያቺ ምድር ማርና ወተት የምታፈልቅ ምድር ናት። እስራኤል ይህንን ቃል ሰምተው በሊቀ ነቢያት በሙሴ በመጋቢ ብሉይ በቅዱስ ሚካኤል መሪነት ጉዞ ጀምረዋል። ያቺ ቃል የተገባላቸው ምድር ምድረ ከነዓን ኢየሩሳሌም የሰላም ከተማ፣ የእውነት ከተማ፣ ከሁሉም በላይ ማርና ወተት የምታፈልቅ ተብሎ ተነግሯል። ማርና ወተት በሥጋ የምናውቀው ለሰው ሰውነት የምስማማው ይቺን በዓለም በልተን ጠጥተን የምንረካበትን ማርና ወተት ማለት ግን አይደለም። ሕገ ወንጌል፣ ሕገ ኦሪት የምንነገርባት መድኃኔዓለም ኢየሱስ ክርስቶስ በሥጋ ማርያም የሚገለጥባት፣ ተመልከቱ፣ ራሱ አምላክ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ዓለም መጥቶ ዞሮ የሚያስተምርባት ያችኛዋ ኢየሩሳሌም መጀመሪያ፣ ፍጻሜዋ ግን አሁን ያለችዋን ኢየሩሳሌም፣ አሁን ያለችዋን እስራኤል። እውነት ነው፣ የተወለደው እዛ ነው፣ የተሰደደው ከዛ ነው፣ የተጠመቀው እዛ ነው፣ የተሰቀለው እዛ ነው፣ ሞቶ የተቀበረው ጎልጎታ መቃብሩ እዛ ነው፣ ሞትን ድል አድርጎ የተነሳው እዛ ነው፣ ያረገበት ብታንያ ያለው እዛ ነው። ይህ ሁሉ ገቢረ ተአምራት የተደረገው እዛ ነው። ያቺ ሀገር፣ ያቺ ስፍራ ዛሬ ነገረ ክርስቶስ አይነገርበትም። ተወልዷል፣ ተጠምቋል፣ ተሰቅሏል፣ መድኃኔዓለም አንዱ ስለ ሁሉ ሞቷል የሚል ስብከት አይነገርባትም።
በምድረ እስራኤል በኢየሩሳሌም 2% እንኳን አይሆንም ስለ ክርስቶስ አምኖ እየኖረ ያለ ሕዝብ። ታዲያ ክርስቶስ የሰማያዊ ኃይል መገኛ ኢየሩሳሌም ማርና ወተት የምታፈርቀው ኢየሩሳሌምን ከዛ እንዳንወጣ የሰማያዊ ኃይል መገኛ ብሎ የነገረን ኢየሩሳሌም ሐዋርያት ቅድም ያለው ያስተማሯት ዞረው የሰበኩላት ክርስቶስ በደሙ የመሰረታት እውነተኛዋ ኢየሩሳሌም አሁን ያለንባት ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያን ሰማያዊ ኃይል የሚገኝባት። ተመልከቱ፣ ሰማያዊውን ኃይል የምናገኝባት አትውጡ የተባለው እንግዲህ መንፈስ ቅዱስ ያ ሰማያዊ ኃይል ለቅዱሳን ሐዋርያት የወረደው የት ነው? አይሁዳውያን ከ127 ሀገር ተሰብስበዋል። እዛ የሰሎሞን ቤተ መቅደስ አለ። እስራኤላውያን አይሁዳውያን አንድ ባህል አላቸው። ባህላቸውን በተለይ ይሄን ባለ 50 የሼት ባህላቸውን የሚያከብሩት ወደ ሰሎሞን ቤተ መቅደስ ሄደው ነው። የትም ሀገር ይሁኑ የትም ስፍራ ይሁኑ እዛ ሰሎሞን ቤተ መቅደስ ዙሪያ ሄደው ያከብራሉ። ያንን በዓል በሚያከብሩበት ወቅት ደግሞ እዚህ ጋር ክርስቶስ ለቅዱሳን ሐዋርያት የሰጣቸውን መመሪያ ተቀብለው ጽርሐ ጽዮን በመጀመሪያዋ ቤተ ክርስቲያን ሁለቱ ነው። እዛ ጋር ከ127 ሀገር የመጡ አይሁዳውያን አሉ። እዚህ ጋር ደግሞ የኢየሱስ ክርስቶስን እናት ይዘው ይላል ሉቃስ በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ቅዱሳን ሐዋርያት በጽርሐ ጽዮን በእነ ማርቆስ እናት ቤት አንድ ላይ ሆነው ጸሎት ያደርጉ ነበረ። ምዕመናን የመጀመሪያዋን ቤተ ክርስቲያን ስታዩት አሁን ካለችዋ ቤተ ክርስቲያን ጋር ተመሳሳይ ናት። የመጀመሪያዋ ቤተ ክርስቲያን ውስጥ ድንግል ማርያም ነበረች። እማምላክ ሐዋርያት ነበሩ። አሁን አንዳንድ ስፍራ ቤተ ክርስቲያን የሚመስሉ ግን ያልሆነዋል ሐዋርያት የሌሉበት ድንግል ማርያም ስሟ የማይነሳበት ቅዱሳን ሐዋርያት እመቤታችን ቅድስት ድንግል ማርያምን ይዘው ጸሎት እያደረጉ በነበሩበት ሰዓት እኛም ለዚህ ነው ዛሬ በዚህችኛዋ ቤተ ክርስቲያን ቅድም እንዳለው የሐዋርያት ልጆች ስለሆን ማምላክን ወላዲተ አምላክን ድንግል ማርያምን ይዘን ቅድስት ሆይ ለምኝልን ሳልለነ ቅድስት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም ስለ እናትህ ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ስለ ድንግል ማርያም ብለን እንደ ሐዋርያት ይዘን መሃላችን አድርገን ለዚህ ነው ሳንተዋት ሐዋርያት አልተዋትም። ሐዋርያት በጽርሐ ጽዮን ሲሰበሰቡ ድንግል ማርያምን ትተው አታስፈልገንም ብለው ብቻችንን ነው የምንሰበሰበው ብለው አልተሰበሰቡ። የኢየሱስ ክርስቶስም እናት በመሃላቸው ነበረች። ድንግል ማርያምን ይዘው ጸሎት ያደርጉ ነበረ። ያኔ ከሰማይ የወረደው ክርስቶስ አስቀድሞ ቃል የገባላቸው እግዚአብሔር መንፈስ ቅዱስ ለቅዱሳን ሐዋርያት በጽርሐ ጽዮን ድንግል ማርያምማ ቅዱስ ገብርኤል ገና ሲያበስራት እንዲህ ብሏታል፣ ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል። አዲስ መንፈስ ቅዱስ በዚህ ዕለት በድንግል ማርያም የሚወርድ የለም። አስቀድሞ በመንፈስ ቅዱስ የተመላች ናትና አስቀድሞ አይደለም እርሷ የእርሷን የምስጋና ቃል የሰሙ እነ ኤልሳቤጥን የማርያምን የምስጋና ድምፅ በሰማች ጊዜ በመንፈስ ቅዱስ ተመላች። ድምጿንም ከፍ አድርጋ ተናገረችለን። ሉቃስ በምዕራፍ 1 ላይ የማርያምን የምስጋና ቃል ስትሰማ በኤልሳቤጥ መንፈስ ቅዱስ መላባት። ዛሬ ደግሞ ማርያምን ስለያዙ ከድንግል ማርያም ጋር ስለተሰበሰቡ እርሷን ይዘው ጸሎት ያደርጉ ስለነበሩ ቅዱሳን ሐዋርያት በእግዚአብሔር ኃይል በሰማያዊው ኃይል
በመንፈስ ቅዱስ ተጎበኙ። መንፈስ ቅዱስ ወረደላቸው። ከ127 ሀገር የተሰበሰቡ ሁሉ ከዛኛው ከሰለሞን ቤተ መቅደስ ወደ አዲስ ኪዳኗ ወደ ጽርሐ ጽዮን ተሰበሰቡ። ወደ ሐዋርያት ኅብረት ተመልከቱ። በአንድ ቀን 3000 ነፍስ። ለዚህ ነው ቅዱስ ዮሐንስ አፈወርቅ መንፈስ ቅዱስ ለሐዋርያት የወረደበትን ዕለት የቤተ ክርስቲያን የልደት ዕለት ነው። የቤተ ክርስቲያን ልደት ነው የምንልበት አንዱ ምክንያት ተመልከቱ። መሰረቷ መስቀል ላይ ነው። የቤተ ክርስቲያን መሰረት መስቀል ላይ ነው። ክርስቶስ በደሙ ነው የመሰረታት። ነገር ግን 120 ቤተሰብ 12 ሐዋርያት 36 ቅዱሳት አንስት 72 አርድእት ድንግል ማርያምን ይዘው ጸሎት ሲያደርጉ ያኔ የተማሩ የሰሙ ጸጋ መንፈስ ቅዱስ በውስጣቸው አድሮ ወደዚህኛው ጉባኤ የጠራቸው 3000 ነፍሳቶች ተቀላቅለዋል። አሁን ተመልከቱ። በዚህኛው ቤተ መቅደስ ቅድም ባለው በኢየሩሳሌም የመጀመሪያውን የቤተ ክርስቲያንን የልደት ቀን ሲያከብሩ ሰማያዊውን ኃይል ተቀብለዋል። ክርስቲያኖች ክርስቶስ ለቅዱሳን ሐዋርያት የነገራቸው ሰማያዊ ኃይልን እስክትቀበሉ ይህ ኃይል መገኛ ስፍራው ደግሞ ኢየሩሳሌም የሰላማ ከተማ፣ የእውነት ከተማ፣ የፍቅር ከተማ፣ የአንድነት ከተማ፣ ማርና ወተት የምታፈል ብሉይ ኪዳን የሚነገርባት የብሉይ ኪዳን ፍጻሜ አዲስ ኪዳን የምተረጎምባት ነገረ ክርስቶስ ከፍ ተደርጎ የምሰበክባት ተወልዷል፣ ተጠምቋል፣ ተሰቅሏል፣ ሞቷል፣ ሞትን ድል አድርጎ ተነስቷል፣ በክብር በምስጋና ወደ ሰማይ አድርጓል፣ ተመልሶ ይመጣል የሚለውን ስብከት ከፍ አድርጋ የምታሰማ ኢየሩሳሌም ቤተ ክርስቲያን ኃይል ሰማያዊ ኃይል መገኛ ክርስቲያኖች ይህ ሰማያዊ ኃይል በዚህ ስፍራ ስንቆይ የምናገኘው የሰማያዊ ኃይል መገለጫዎችን ነው በጥቂቱ የምናየው። የእግዚአብሔር መንፈስ ቅዱስ ተመልከቱ። ከዚህ ውጪ ማግኘት አንችልም። አንድ ሰው ክርስቲያን ሳይሆን የዚህ ሰማያዊ ኃይል ባለቤት መሆን አይችልም። ክርስቲያን ሳይሆን የሰማያዊ ኃይል ባለቤት ሳይሆን የሰማያዊቷን ኢየሩሳሌም ባለርስት መሆን አይችልም። አንድ ሰው ክርስቲያን ለመሆን 5 ነገሮችን ማሟላት አለበት። ምዕመናን፣ አንደኛው በእግዚአብሔር ማመን አለበት። በእግዚአብሔር ሳያምን የሰማያዊ ኃይል ባለቤት መሆን አይችልም። በእግዚአብሔር ማመን፣ ለዚህ ዓለም ፈጣሪ፣ ሰራሪ፣ መጋቢ አለው ብሎ ማመን፣ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማመን፣ ይሄ እምነት ያስፈልጋል። ይሄን ሳያምኑ የሰማያዊ ኃይል ባለቤት መሆን አይቻልም። ይሄን ሳያምኑ ለሰማያዊ ክብር መብቃት አይቻልም። አንድ ሰው ሥላሴ ለዚህ ዓለም እግዚአብሔር አለ ፈጣሪ አለ ሳይ የፈለገውን ነገር ብሰራ ድህነት የሚባለውን ወይም ለሰማያዊቷ ኢየሩሳሌም መብቃት አይችልም። ማመን አለበት። በእግዚአብሔር ማመን፣ ሰማይና ምድር እንደፈጠረ ማመን፣ ፈጥሮ የሚገዛ አለ ብሎ ማመን። ይሄ ነው የመጀመሪያ። ሁለተኛው ከሦስቱ አካል አንዱ አካል እግዚአብሔር ወልድ በተለየ አካሉ ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ሞትን ሞቶ አድኖኛል ብሎ ማመን። ቤዛ ሆኖ ተመልከቱ፣ ስለ እኔ ሞቶ ሥጋውን ቆርሶ ደሙን አፍስሶ ክርስቶስ ከሞት ወደ ሕይወት አሸጋግሮኛል፣ ከዚህ በኋላ ባሪያ አይደለሁም ልጅ ነኝ ብሎ ማመን። ለዚህ ነው ዛሬ መድኃኔዓለም ብለን የተሰበሰብነው የድነታችን ዕለት። ተመልከቱ፣ የዕዳ ደብዳቤያችን በሲኦል የጠፋበት ዕለት። የዓለም መድኃኒት ቤተ ክርስቲያን ናት። ክርስቶስን መድኃኔዓለም ብለን የምንጠራው የግል አይደለም። የሆነ አካል መድኃኒት አይደለም፣ የዓለም መድኃኒት። ለዚህ ነው ዮሐንስ በመልእክቱ አባት ልጁ የዓለም መድኃኒት እንዲሆን እንደላከው እናምናለን አለ። የዓለም መድኃኒት ኦርቶዶክስ ብቻ ናት ኢየሱስ ክርስቶስን መድኃኔዓለም ብላ የምትሰብከው ክርስቲያኖች። የዓለም መድኃኒት ሌላውማ ግል ነው ምለው የግል መድኃኒት የሚባል በክርስቶስ ዘንድ አይሰራም። ክርስቶስ የዓለም የሁሉ ነው። አንዱ ስለ ሁሉ ሞተ። የሞተው ለሁሉም ነው። ለዚህ እኮ ነው ያየውን ነገር ማን አምኗል? ኢሳይያስ ያየነውን ነገር
ማን አዟል? የእግዚአብሔርስ ክብር ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ስለ መተላለፋችን ደቀቀ፣ ስለ በደላችን ቆሰለና በእርሱ ቁስል እኛ ተፈወስን አለ። እስቲ ሁላችሁም በሉ በእርሱ ቁስል በሉ። በማን ቁስል? ማን ተፈወሰ? እኛ ነቢያት፣ እኛ ሐዋርያት፣ እኛ ሊቃውንት፣ እኛ የሰው ዘር ሁሉ እኛ። ኢሳይያስ ከክርስቶስ ልደት በፊት 700 ዘመን አስቀድሞ እኛ አለ። የእሱ መድኃኒትነት ከኋላ ወደፊትም የሚሰራ ዘመን የማይገድበው ከአዳም እስከ ሙሴ ከአዳም እስከ መጨረሻው ትውልድ ድረስ የነገሰውን ሞት ያጠፋ ስለሆነ እኛ ተመልከቱ፣ እኛ የማይለለም በእርሱ ቁስል እኛ ተፈወስን። ሰውን ሁሉ ነው የፈወሰው። የእርሱ መድኃኒትነት ለሁሉ ነው። ለዚህ ነው ቅዱስ ገብርኤል ያኔ ክርስቶስ ሲወለድ ዛሬ በዳዊት ከተማ እርሱ ጌታ መድኃኒት የሆነ ተወልዶላችኋል። ለሁሉም ነው የተወለደው፣ ለሕዝብ ሁሉ የሚሆን የምስራች። አያችሁ፣ ለሕዝብ ሁሉ፣ ሕዝብ የተባለው ሁሉ፣ ለአሕዛብ ሁሉ፣ ለሁሉ መድኃኒት የሆነው ተወልዶላችኋል። ማን? ክርስቶስ። ክርስቶስ ይህን ማመን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ የዕዳ ደብዳቤያችንን አጥፍቶ ከሞት ወደ ሕይወት አሸጋግሮናል ብሎ ማመን። ሦስተኛው ዳግመኛ መወለድ፣ ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ መወለድ። በጥምቀት ያልተወለደ ሰው የክርስትናውን ድንበር መሻገር አይችልም። የድነትን ሕይወት ማግኘት አይችልም። ሦስተኛው እሱ ነው፣ መጠመቅ፣ ክርስትና መነሳት። ለዚህ ነው እኛ ክርስቲያን ያልሆነ ሰው አይድንም የምንለው። ያልተጠመቀ ሰው አይድንም። ኒቆዲሞስ ሆይ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግሥት አያይም። አራተኛው በቅባ ሜሮን መክበር፣ አያችሁ፣ በመንፈስ ቅዱስ ማደሪያ መሆን። አምስተኛው በሥጋውና ደሙ መታተት። ይሄን ስናደርግ ሙሉ ሰው ከዛሳ የሰማያዊ ኃይል ባለቤት መሆን እንችላለን። አሁን ለምን? ኢየሩሳሌም ውስጥ ስንሆን ይሄን ጸጋ እናገኛለን። የመጀመሪያው ይሄ ነው። አንድ ሰው በኢየሩሳሌም ሲሆን የሰማያዊ ጸጋ ባለቤት ይሆናል። የሰማያዊ ጸጋ ባለቤት ማለት ምንድን ነው? በእግዚአብሔር ያምናል። በክርስቶስ መዳኑን አምኖ ይቀበላል። በጥምቀት ዳግመኛ ይወለዳል። በቅባ ሜሮን ይከብራል። በሥጋውና ደሙ ይታተማል። የመንግሥተ ሰማይ ዜጋ ይሆናል። የመንግሥተ ሰማይ ዜጋ። አንድ ሰው ይሄን ሲያሟላ ሁለት ነገር አለው። ፓስፖርት አለው፣ ቪዛ አለው። ሰው ሲሆን ፓስፖርት ብቻ። መጀመሪያ ስንፈጠር ሰው፣ ከወደቅን በኋላ ሰውነትን አጣን። ለመዳን ሰው መሆን ብቻ በቂ አይደለም፣ ክርስቲያን መሆን ይጠይቃል። ክርስቲያን ለመሆን ደግሞ ይሄን 5 ነገር ማሟላት ያስፈልጋል። ይህን ስናሟላ ምን እናገኛለን? አሁን ያለው ሰማያዊ ኃይል። ክርስቲያኖች፣ የአንድ ክርስቲያን ኃይሉ ይሄ የመጀመሪያው ኃይሉ፣ የመጀመሪያው ብርታቱ፣ የመጀመሪያው ጥንካሬው እውቀቱ አይደለም፣ ስልጣኑ አይደለም፣ ጉልበቱ አይደለም፣ ሀብት ንብረቱ አይደለም፣ ወገኑ አይደለም። የመጀመሪያው ኃይሉ ይሄ አሁን ያለውን ለምን ሰማያዊ ኃይል የሚያበቃንን የመንፈስ ቅዱስን ጸጋ ማግኘት ነው። ይሄን ኃይል ይሄን ካለ ኃይል አለ፣ ጉልበት አለ። ተመለከቱ፣ ኃይል ጉልበት አለ። ይሄ የመጀመሪያው ነው። ሁለተኛው የሰማያዊ ኃይል የኢየሩሳሌም ስጦታ። ከዚህኛው ቀጥሎ ደግሞ ሁለተኛው መስቀሉን በደስታ መሸከም ይመጣል። ከዛ በኋላ ጉዞ ነው። ይሄን ካደረግክ በኋላ ጉዞ ትጀምራለህ። ተመልከቱ፣ አንድ ሰው በዓለም ምሳሌ እንኳን ብናወራ አንድ ሰው ከኢትዮጵያ ተነስቶ ወደ አሜሪካ ጉዞ ለማድረግ ቢፈልግ 2 ነገሮች ያስፈልጉታል። የመጀመሪያው ዜግነቱን የሚገልጽ ፓስፖርት ነው። ሁለተኛው እዛ ሀገር ለመግባት የሚያስችለውን ቪዛ። የመጨረሻው ቪዛውን ስለያዘ ብቻ ገባ ይባላል። ምን ያስፈልገዋል? ጉዞ። እኛ የመንግሥተ ሰማያት ቪዛ አለና ኦርቶዶክስ ስለሆነ ይሄ ትምክህት አይደለም፣ ከንቱ መመካትም አይደለም። ለምን? ቅድም ያለውን 5
ነገሮች አሉን። እኛ የሰማያዊ ኃይል ባለቤቶች ነን። እኛ ወደ እግዚአብሔር መንግሥት መጓዝ የምንችል ዜጎች ነን። እኛ አዎ መሄድ የምንችል መውረስ የምንችል መግባት የምንችል መብቱ ያለን ለምን ክርስቲያኖች ነን። ክርስቲያኖች ነን። መጓዝ እንችላለን። ክርስቲያኖች መድረስ እንችላለን። ከዛሳ ጉዞ አለ። ለዚህ ጉዞ ነው ሁለተኛው። ይሄ ጉዞ ምን ይፈልጋል? ሰማያዊ ኃይል። ይህ ኃይል ምን ይሰጠናል? መስቀሉን በደስታ መሸከም። መኑ ያድገን ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል? ረሃብ ነው? ጦርነት ነው? ሰይፍ ነው? መከራ ነው? አይደለም። አይደለም። ጌታ ሆይ ስላንተ ቀኑን ሙሉ እንገደላለን። ቀኑን ሙሉ ስላንተ ዓለም ይገለናል። ሐዋርያት ቀኑን ሙሉ ይገደሉ ነበር። ቀኑን ሙሉ ያሳድዷቸው ነበር። ግን ከክርስቶስ ፍቅር ማን ይለየናል? ማን ይለየናል? ዓለም ላይ ያለው መከራ ነው። አይደለም። አይደለም። ክርስቲያን ስትሆን ከመከራ ውጭ መሆን ትችላለህ? አትችልም። ዓለም ከመከራ ውጭ እንድትሆን አያደርግህም። ለዚህ እኮ ነው ክርስቶስን በወንጌል ሲያስተምር የዮሐንስ ወንጌል ምዕራፍ 16 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የአሸናፊ የመድኃኔዓለም ልጆች ነን። ክብር ምስጋና ይግባው። የአሸናፊ የመድኃኔዓለም ልጆች ክርስቲያኖች እኔ ዓለምን አሸንፌዋለሁ። አዎ ዓለምን ያሸነፈ የመድኃኔዓለም ልጅ ይህን ሰማያዊ ኃይል ሲቀበል በደስታ ይሸከማል። መስቀሉን በደስታ ትዳር መስቀል አለው፣ በደስታ ይሸከማል። ስራ መስቀል አለው፣ በደስታ ይሸከማል። ምንኩስና መስቀል አለው፣ በደስታ ይሸከማል። ኦርቶዶክስ መሆን መስቀል አለው፣ በደስታ ማይተብና ጽፎ ይኖራል። ለምን? ሰማያዊ ኃይል አለው። ከዚህ ቤት ያገኘው ሰማያዊ ኃይል፣ ክርስቲያን በመሆኑ ያገኘው ሰማያዊ ኃይል አለው። ይሄን ይዞ ለዚህ እኮ ነው ቅዱስ ጳውሎስ አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ ጻድቃኖችን መንፈስ የሁሉ ዳኛ ወደ ክርስቶስ ቀርባችኋል። ጉዞ ማለት እሱ ነው። እየተጓዝን ያለነው ወዴት ነው? ወደ ሰማይቷ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ ጻድቃኖች መንፈስ የሁሉ ዳኛ ወደ ክርስቶስ ወደዛ እየተጓዝን ነው። ስለዚህ በደስታ የምታየው እሱ ነው። ቅዳሴ ላይ ተሰሙ ዲያቆን እንዲህ ይላል፣ የተቀመጣችሁ ተነሱ ይላል። የተቀመጣችሁ ተነሱ። ከዛ ነጽሩ ውስተ ጽባሕ ወደ ምስራቅ ተመልከቱ። የት ነው ምስራቅ? ያው የእግዚአብሔር ሀገር መንግሥተ ሰማያት የምትወርሰው እግዚአብሔር ለአንተ ያዘጋጀው እሄዳለሁ ስፍራን አዘጋጅላችኋለሁ ያኔ ሁላችሁንም ወደ ራሳችሁ ወስዳችኋለሁ ያለውን የክርስቶስን መንግሥት ይኸው እሱ ነው። ምስራቅ ወደ መንግሥተ ሰማያት ወደ ምስራቅ ወደ ሰማይቷ ኢየሩሳሌም። ለዚህ ነው እዚህ ስትሆን በደስታ ስለሆነ የምታየው ሰማይቷን ኢየሩሳሌም ነው። ልቆም እንተ በምድር ሰረዊሃ መሰረቶቿ በምድር ነው። የጽርሐ ጽዮን የቤተ ክርስቲያን መሰረት ሐዋርያት በምድር ላይ በነበሩበት ጊዜ ያስተማሯት ወበሰማይ አይጡቃ ቅርንጫፎቿ በሰማይ ሰማይ ነው የምታሳየን። እኛ ቤተ ክርስቲያን ውስጥ ሆነን ሰማያዊ ኃይል ከተቀበሉ በኋላ ይሄ ዙሪያ ያለውን ጉመን ላይ የዓለምን ጩኸት ላይ ታስታውሱት። ሊቀ ዲያቆናት እስጢፋኖስ የድንጋይ ናዳ እየወረደበት በድንጋይ እየደበደቡት እንዲህ አለ፣ ኢየሱስ ክርስቶስን በአባቱ ቀኝ አየዋለሁ አለ። የሐዋርያት ሥራ ምዕራፍ 7 ስታነቡ በድንጋይ እየደበደቡት ነው። የድንጋይ ናዳ እያወረዱበት ነው። ነፍሱ የምታየው ግን 7ቱ ሰማያት ተከፍተው ተመልከቱ። 10ኛ የቅድስና ማዕረግ ላይ ደርሶ ነጽሮተ ስሉስ ቅዱስ ሥላሴ እየተመለከተ ኢየሱስ ክርስቶስን በአባቱ ቀኝ አየዋለሁ አለ። ክርስቲያኖች እዚህ ስንሆን ሰማያዊ ኃይል ስንቀበል አለን እንወረውርብን ድንጋይ አይደለም የምናየው ሰማያዊውን ክብር ነው። እውነት መስሏቸው እነሱ ለማየት አይናቸው ወደ ሰማይ አንጋጥጡ ወዳጅ እየገደሉ እግዚአብሔርን ማየት የለም። እስጢፋኖስ ላይ ድንጋይ እየወረወሩ የሥላሴን ክብር ማየት የለም። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። የልብ ንጽሕና ያስፈልጋል ሥላሴን ለማየት። ተመልከቱ፣ ይሄን የምታደርገው ግን ሰማያዊ ኃይል እስጢፋኖስ ያን ኃይል ጸጋ መንፈስ ቅዱስ ተመልከቱ፣ ኃይሉ ከእሱ ጋር ስለነበረ
ናዳ ይሰማው ያን አይነበረ ለዚህ ነው መስቀሉን በደስታ እንሸከማለን። ሰማያዊ ኃይል የሚያደርገው እሱ ነው። የተቀበልነውን የመዳን ጸጋ ቅዱስ ጳውሎስ እንዳለው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ለሰማያዊ ርስት ጉዞ የጀመርንበትን ቅድም ያልነውን ሁሉ ላለማሳዘን ወደፊት መጥቷል። ቅዱስ ጴጥሮስም እንዲህ ይለናል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 13 ላይ በክርስቶስ መከራን በምትቀበሉበት ልክ ደስ ይበላችሁ ይላል። በክርስቶስ መከራን በምትቀበሉበት ልክ ደስ ይበላችሁ። ዓለም መከራ የሚያጸናብህ እያለቀስ ተስፋ ቆርጠህ እግዚአብሔር የለም ብለህ እንገዚህማ ማይተት በቅስ ብለህ እንድትኖር ነው። አይደለም፣ እንደዛ አይደለም። በክርስቶስ መከራን በምትቀበልበት ልክ ደስ ይበላችሁ። ይሄ ደስታ ሰማያዊ ኃይል ሐዋርያ ሲያንብቡ የሐዋርያት ሥራ ምዕራፍ 5 ላይ ሸንጎ ፊት ቀርበው ሲወጡ ተገርፈው ተሰድበው መሬት ላይ ተቆጥተው ሲወጡ ደስ እያላቸው ይወጡ ነበር። ሰይጣንን የሚያሸንፈው እሱ ነው ወገኖቼ። ሰይጣንን ድል የሚያደርገው እሱ ነው። የሰይጣንን ቀስም ሰብሮ እሱ ነው። ተስፋ ቆርጠህ እንዳትቀር የሚያደርግ እሱ ነው። ስለዚህ የመጀመሪያው ጸጋ መንፈስ ቅዱስ፣ ሁለተኛው መስቀሉን በደስታ መሸከምን ሰማያዊ ኃይል ይሄን ያጎናጽፈናል። ሶስተኛው አይናችን አስተካክሎ እንዲህ ያደርጋል። አይናችን ክርስቶስ በወንጌል ሲያስተምር የማቴዎስ ወንጌል ምዕራፍ 6 ላይ የሰውነት መብራት አይን ናት። አይን ከታመመች መላ ሰውነት ይታመማል። እስቲ አይናችን ቼክ እስቲ ሁላችንም አይናችንን እኔ በደንብ ይሄ አይናችን የሥጋ አይንም ባላል የሥጋ አይንማ ምን ችግር አለበት? የፈለገውን አቅርቦ የፈለገውን አርቆ የፈለገውን ከፍ አርቆ የፈለገውን ዝቅ አርቆ የፈለገውን አክብሮ የፈለገውን አዋርዶ ያያል። ይሄ አይን አለባበስን ያያል፣ አነጋገርን ያያል፣ እውቀትን ያያል፣ ስልጣንን ያያል። ሳሙኤል ተው ሰው እንዲያይ እግዚአብሔር ያያል። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ሰው ፊትን ያያል በምን አይን? በሥጋዊ አይን፣ በሥጋዊ ወገን ያያል፣ ዘር ያያል፣ ነገድ ያያል፣ ቋንቋ ያያል። ሰው ደካማ ነው፣ እግዚአብሔር ግን ልብን ያያል። ይሄኛው አይን አይነ ልቡና ይባላል። አይን ሰማያዊ ኃይል የተቀበለ አይን በደንብ ያያል። እውነትን ከውሸት መለየት ይችላል። ጽድቅን ከኩነኔ መለየት ይችላል። ሃይማኖትን ከምንፍቅና መለየት ይችላል። አስተካክሎ ማየት ይችላል። ክርስቲያኖች ይሄኛው አይን ሥጋዊ አይን ተመልከቱ። ሰውየው ታሞ ወደ ሐኪም ቤት ሄደ። ሐኪም ቤት ሲሄድ ዶክተሩ አይኑን ለወጠለት። የሚሰሙት ነው። አይኑን ስለወጠለት ተሳስቶ የሰጠው አይን የድመት አይን ይታያል አለው። አዎ ምን እያየህ ነው? አይን አሁን አይን ብቻ የሚያየው አይናቸው የተገለበጠባቸው ኃጢአት ብቻ፣ ተንኮል ብቻ፣ ግፍ ብቻ፣ ጥላቻ ብቻ ይታያቸዋል። የተገጠመላቸው አይን አለ። ወዳጄ የመንፈስ ቅዱስ ጸጋ ካልተቀበል ይሄ አይን መጥፎ ነገር ብቻ ነው የሚያየው። መጥፎ ክፋት የሚያይ፣ ተንኮል ብቻ የሚያይ፣ መላየት ብቻ የሚያይ የመንፈስ ቅዱስን አይን ጸራጽዮን ሆነ የምትቀበለው የመንፈስ ቅዱስ አይን ግን አስተካክሎ ያሳያል። መጽሐፍ ቅዱስ ላይ ያለ ሰው አለ፣ ጌዴዎን ይባላል። መጽሐፈ መሳፍንት ምዕራፍ 6 ላይ ታሪኩ ተጽፏል። የእግዚአብሔር መልአክ ሚካኤል አገኘው ይል እንዲህ አለው፣ አንተ ብርቱ ኃያል የእግዚአብሔር ሰው ጌዴዎን ሆይ። የሚገርም ነው። ብርቱ ኃያል የእግዚአብሔር ሰው ሶስት ነገር። እናንተ ብርቱ ኃያል የእግዚአብሔር ሰው። አየህ፣ መንፈስ ቅዱስ ሰማያዊ ኃይል ስለሆነ ብርቱ ነህ። የአንተ ብርታት ጉልበት እንዳይመስልህ፣ የአንተ ብርታት የጦር መሳሪያ ብዛት እንዳይመስልህ፣ የአንተ ብርታት ስልጣን እንዳይመስልህ፣ የአንተ ብርታት ድግሪ እንዳይመስልህ። የአንተ ብርታት በዚህ በጽርሐ ጽዮን የምትቀበሉ መንፈስ ቅዱስ ብርቱ አለው ጌዴዎን። የት ነው ግን ያገኘው? አውድማው ስፍራ ይላል። ስንዴ ከገለባ በምንለይበት ስፍራ መንፈስ ቅዱስ ነው። ስንዴ ከገለባ እንድንለይ የሚያደርግ መንፈስ ቅዱስ ነው። እውነት ከውሸት እንድንለይ የሚያደርግ መንፈስ ቅዱስ ነው። ክርስቲያኖች
ደባርቆ ነው የሚያየው፣ ቀላቅሎ ነው የሚያየው። ለይቶ ማየት አይችልም። ለዚህ ነው ሊቁ በቅዳሴው ሀበነ እግዚኦ አዕይንተ አእምሮ ወትረክ ያኬራ ያ ጌታ ሆይ አይነ ልቡናችንን አብራለን ሁሌ አንተን ያዩ ዘንድ። እስቲ ሁሌ ይሆን ማንን ያዩ ዘንድ? አንተ ፍቅር ነህ፣ ፍቅርን ያዩ ዘንድ። አንተ ሰላም ነህ፣ ሰላምን ያዩ ዘንድ። አንተ እውነት ነህ፣ እውነትን ያዩ ዘንድ። አንተ የዘላለም ሕይወት ነህ፣ የዘላለምን ሕይወት ያዩ ዘንድ። ይሄ በመንፈስ ቅዱስ ኃይል ነው የምናየው እግዚአብሔርን። አያችሁ፣ እግዚአብሔርን ማየት ትልቁ ስጦታ እሱ ነው። እግዚአብሔርን ማየት፣ ፍቅርን ማየት፣ እግዚአብሔርን ማየት፣ እውነትን ማየት፣ እግዚአብሔርን ማየት፣ ሰላምን ማየት፣ እግዚአብሔርን ማየት፣ የዘላለምን ሕይወት ማየት፣ እግዚአብሔርን ማየት። አያችሁ፣ ይሄ የመንፈስ ቅዱስ ኃይል። ሰዎች የመንፈስ ቅዱስ ጸጋ ስለላካቸው ፍቅርን አያዩ፣ ሰላምን አያዩ፣ እውነትን አያዩ፣ የዘላለምን ሕይወትን አያዩ። ይህችን ቤተክርስቲያን እንኳን የሚያዩበት አይናቸው የጥላቻ አይን ነው። የጥላቻ አይን፣ የምቀኝነት አይን፣ የክፋት አይን። ማዕተብ ያሰረ ሰው ማየት የሚጠሉ ሰዎች የተፈጠሩበት ዘመን፣ ክፉ ዘመን። ነጠላ የለበሰ ሰው ማየት የሚጠሉ ሰዎች የተፈጠሩበት ዘመን፣ ክፉ ዘመን። እዚህ ሁለት ኮንዶሚኒየም ውስጥ የሚኖሩ ሰዎች አሉ። ሁለት ኮንዶሚኒየም፣ አንዱ ታችኛው፣ አንዱ ላይ ባልና ሚስት ናቸው። እዚህ ኮንዶሚኒየም የሚኖሩት ባልና ሚስት ሁሌ ጧት ጧት እየተነሱ ዛኛው ኮንዶሚኒየም የሚኖሩትን አንዲት ሴት ያያል። ይቺ ሴት ሁልጊዜ ጧት ጧት ልብስ እያጠበች ታሰጣለች። ልብስ እያጠበች በቤታቸው መስታወት ውስጥ ያዩዋታል። በቤታቸው መስታወት ውስጥ ያዩዋት ያጠበችው ልብስ ቆሻሻ። ሁሌ ጧት ጧት እነሱና ያያል ልብሱ ቆሻሻ። ያቺ ሴት ልብስ ማጠብ አትችልም። ከዕለታት አንድ ቀን ባልየው ቀደም ብሎ ተነስቶ የቤታቸውን መስኮቱን ብቻ ሳይሆን መስታወቱን ከፈት ሲያደርግ መስታወቱን እንዳለ ይቀርሻል። ከፈት አርቆ ሲያይ ልብሱ ንጹህ፣ መስታወቱን ዘግቶ ሲያይ ልብሱ ቆሻሻ። ለካ የቆሻሻው የእሱ ቤት መስታወት እንጂ ልብሱ አልነበረ። መስታወቱን ወለወለና ተነስተሽ እያላት ሚስትየው ተነስታ ስትሰጥ ውይ ልብሱ ዛሬ ነጭ ሆኗል፣ ማንም ማጠብ አስተማራት። አይ ችግሩ ከእሱ አይደለም ከኛ ነው። የቤታችን መስታወት ነው ቆሻሻ አለ። የብዙ ሰው መስታወት ቆሻሻል። ኦርቶዶክስን የሚያዩበት መስታወታቸው የቆሸሸባቸው ሰዎች አሉ። ለዚህ ነው በጠራራ ፀሐይ ክርስቲያኖችን የሚገሉት፣ መስታወታቸው ቆሽሾባቸዋል። ለዚህ ነው በጠራራ ፀሐይ የክርስቲያኖችን ደም የሚያፈሱት፣ የቆሸሸ መስታወት ያላቸው። ይህችን ቤተክርስቲያን ታሪኳን አያውቁም፣ ትውፊቷን አያውቁም፣ ሕይወቷን አያውቁም፣ ማንነቷን አያውቁም። ሁል ጊዜ የሚያዩት በጥላቻ አይን ነው። አዎ የገለ ቤተክርስቲያን ይሏታል፣ የክርስቶስን ቤተክርስቲያን አያውቋትም። ገልብጠው ነው የሚያዩት። ገልብጠው በተበላሸ መስታወት ኃይል የላቸው፣ ከመንፈስ ቅዱስ የራቁ ናቸው። በርኩስ መንፈስ የሚመራ ኃይል ናቸው። ስለዚህ አያውቁም። ክርስቲያኖች ይህችን ቤተክርስቲያን ተመልከቱ። በእውነት ለማየት ጽድቋን፣ ቅድስናዋን፣ ታሪኳን፣ ሕይወቷን፣ ማንነቷን ለማየት የመንፈስ ቅዱስ ኃይል፣ ሰማያዊ ኃይል ያስፈልጋል። ያኔ ነው ቅዱሳን ሐዋርያት የሰበኳል። ያኔ ነው እነ ቅዱስ ጳውሎስ 2000 ኪሎ ሜትር በእግራቸው የሄዱት። ያኔ ነው ምስክር ለመሆን የመጡት። ያኔ ነው። ስለዚህ የመንፈስ ቅዱስ ኃይል ቤተክርስቲያኒቷን በሚገባ እንድናውቅ የሚያደርገን ነው። ሶስተኛው የመንፈስ ቅዱስ ኃይል የመንፈሳዊ ሕይወት እድገት እንዲኖረን የሚያደርገን እዚህ ያልሆነ ሰው አይደል። በነገራችን አያድግም። የመንፈስ ቅዱስ ኃይል ካልቀረበን አናድግም። ኃይሉ ደግሞ በጽርዓት ነው የሚወርደው። ኃይሉ ደግሞ በቤተ ክርስቲያን ውስጥ ነው ያለው። ኃይሉ የሚገኘው ደግሞ እዚህ ነው። ማደግ ደግሞ እዚህ ይደግ፣ ችግር የለው። ቁመትም ይደግ፣ ልጆችም ውለድ፣ ብዙ ነገሮቻችን ይደጉ፣ ኃጢአት የለው። ሀብትም ይደግ። ገንዘብ ብኖር ምን ኃጢአት አለ? ሰው ገንዘብ ብኖር ምን ኃጢአት አለ? ገንዘብ የኃጢአቱ ብስር የሚሆነው ስታመልከው እንጂ ሰርተህ ስታገኝማ ኦርቶዶክስ ሆኖ ድሃ ሆነ የሚል ትምህርት የለም። ለሌላው እንድትሰግድ ዓለም ተነስቶ የሚጨፍርበት ዛሬ ገበያውን ምኑንም ትቆጣጠር እኔ ነኝ ሀብታም ብሎ የሚጨፍርበት አንተ ካልሰራ ይጨፍርብሃል። አይሆንም። ስራ ስራ። ኦርቶዶክስ ሆነ ሀብታም ብትሆን ኃጢአት አይሆንም። እንደውም ባርጌኒንግ ፓወር እንኳን ፈረንጆች የመደራደር አቅም የመደራደር አቅም አንዱ በዚህ ዘመን ሀብት ሆኗል። ግን ያስፈልጋል። የአቅምህን ጥረ ላፍተህ ብታመጣ ነውር የለው። ግን እድገት የምንለው እኛ ትልቁ እድገት መንፈሳዊ ሕይወት
የመንፈሳዊ ሕይወት እድገት ይሄ በሰማያዊ ኃይል የምናገኘው። ቅዱስ ጴጥሮስ እንዲህ ይለናል በዚህ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ እየበረታችሁና እየተጋችሁ በእምነታችሁ ላይ አምናችኋል፣ መሰረት አላችሁ፣ ሃይማኖት አላችሁ። የሐዋርያት ሃይማኖት ነው ክርስቶስ የመሰረታት መንገድ ላይ ናችሁ። ስለዚህ እየበረታችሁና እየጠነከራችሁ እየተጋችሁ በእምነታችሁ ላይ በጎነትን ጨምሩ፣ በበጎነት ላይ እውቀትን ጨምሩ፣ በእውቀት ላይ መጽናትን ጨምሩ፣ በመጽናት ላይ ራስን መግዛት ጨምሩ፣ ራስን በመግዛት ላይ እግዚአብሔርን መምሰል ጨምሩበት፣ እግዚአብሔርን በመምሰል ላይ ወንድምን መውደድ ጨምሩበት፣ ወንድምን በመውደድ ላይ ፍቅርን ጨምሩበት። ሙሉ ሰው አያችሁ፣ ይሄ እድገት ነው። ኃይል ተባለው ሰማያዊውን ኃይል ስናገኝ ይድገታል። በጎ መንፈስ ቅዱስ ያልቀረበው ሰው በጎ መሆን አይችልም። በጎ ክርስቲያን ትልቁ አውራታቸው እመቤታችን ተመልክቷት። አሁን ብዙ ጊዜ ስለ እመቤታችን ስንማር፣ ስንዘምር፣ ስናስተምር አንዳንዶች ሞኝ ያደርጉናል። ማርያም ፊደል የሁሉ መማሪያ በትህትና በንጽህና ተጽፋለችና ብለን ስንዘምር ወንጌል መሆኑን ያዙ። በጎ እመቤታችን እኮ ለተጠማ ውሻ በወርቅ ጫማ አጠጣች። ለተጠማ ውሻ ምግብ እኮ የተጠማ ውሻ ወንድም ወንድሙን በሚገልበት ሀገር ላይ የተጠማ ውሻ ማን አጠጣ? በጎነት አያችሁ፣ ከድንግል ማርያም በጎነትን እንማራለን። እናታችን ፊደላችን በጎ ለውሻ ማዘንን አይደለም ለሰው። ቅድስት ክርስቶስ ሰምራ ስትውሰዷት የ12 ልጆች እናት ምን ብላ የለመነችው እግዚአብሔርን? ሰይጣንን ማርልኝ። አቤት ሰይጣንን ማርልኝ ብሎ የለመኑ ቅዱሳን። አሁን ሰው ለሰይጣን ቀርቶ ለወንድሙ በጎ ያስባል። ቅዱስ ክርስቶስ ሰምራ ሰይጣንን ማርልኝ ማለት እና ፍቅር አይደለም። እንደዚህ ቅዱሳን ሕይወታቸው ወንጌል አይደለም። የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ። የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው። በቃ የኑሯቸው ፍሬ ምንድን ነው? በጎነት። በጎ መሆን አላቃተም። በጎ የለቢቴ እንኳን እኮ አሁን የሆነ ነገር ብለምለን መጀመሪያ የት ሀገር ናት ነው? የት ናት? ከየት ነው የመጣው? ዝም ሃይማኖት እኮ አይደለም። ብሄር አይደለም ቋንቋ ሃይማኖት እኮ አይጠይቅም። ክርስቲያን ለለመነ ሰው ካለው ይሰጣል። በጎነት አላጣንም። ዓለም በጎነት አልጎደለው። የመንፈሳዊ እድገት በጎነት ላይ ኃይል ተባለ መንፈስ ቅዱስ እናገኝ። በበጎነት ላይ እውቀትን እግዚአብሔርን ማወቅ የቅዱሳንን ክብር ማወቅ። እኛ ምንም ማናውቀው እውቀት አለ ዋቸው ውስጥ ከዛ ሰዎች ረገጡት። የክርስቶስ ልብ የክርስቲያን ልብ የክርስቶስ ነው። ሌላ አይገባበትም። ለእኛ ልበውን ያረቀቀልናል። ሳይንስ ረግጦታል፣ ፍልስፍና ረግጦታል፣ ዘረኝነት ረግጦታል፣ ፖለቲካ ረግጦታል፣ የእንግሊዝ ፕሪሚየር ሊግ ረግጦታል፣ አርሰናል ረግጦታል፣ ማንቸስተር ረግጦታል። ተረጋግጧል። ለምን መሰላችሁ? የመንፈሳዊ እውቀትን ጨምሩበት። እግዚአብሔርን ማወቅ ምን ማለት ነው? እግዚአብሔርን ማወቅ እርሱን ወደ መምሰል ወደ ማለት በእውቀታችሁ ላይ ራስን መግዛት፣ ራስን በመግዛት ላይ ጽናት፣ በጽናት ላይ እግዚአብሔርን መምሰል፣ ወንድምን መውደድ፣ ፍቅርን ጨምሩበት። ይሄ የመንፈስ ቅዱስ ኃይል የመንፈስ ቅዱስ ኃይል የመጨረሻው ኃይልን ስንቀበል የመንፈስ ቅዱስ ኃይል ስንቀበል ምስክሮች ይኖራል። ክርስቶስ በወንጌል በእኔ የሚያምን ይገባል፣ ይወጣል፣ መሰማሪያን ያገኛል ይላል። እስቲ በሉ በእኔ የሚያምን ይገባል፣ ይወጣል፣ መሰማሪያን ያገኛል። እነዚህ ቅዱሳን ሐዋርያት አመኑ። አሁን ጾማቸውን እየጾምን ነው። በነገራችን ብዙ ሰው ይሄ ጾም መግባቱን አይሰማም። ይሄ ጾም መግባቱን ሳይሆን መፈታቱን ነው የሚጸው። ሐምሌ 5 ሲደርስ ጾም ተፈታ ሲባል ገብቶ ነበር። መግባቱን እኮ አይሰማም። እኛ እኮ ከፋፍለን የሐዋርያት ልጆች ነን። የሐዋርያትን ጾም እንኳን ማንጸው የደካሞች እኮ ነን። እግዚአብሔርን በጾም በኩል ካልሆነ ቤት በኩል ክርስቲያኖች ተመልከቱ። ይገባል አለና ይወጣል። ሐዋርያት ገቡ፣ አወቁት። አምላክ መሆኑን ፈጣሪ መሆኑን እግዚአብሔር መሆኑን አወቁት። ተመልከቱ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረው ቅዱስ ጴጥሮስ መንፈስ ቅዱስ ለሐዋርያት በወረደ ቀን ሁሉ ልባቸው ተነክቶ ምን እናድርግ?
በኢየሱስ ክርስቶስ ነው። እኛ ምን ብላችሁ ነው? እግዚአብሔር ብላችሁ አምላክ ብላችሁ ፈጣሪ ብላችሁ ይመኑ እመኑ። ገቡ። መጀመሪያ ራሳቸው ገቡ። ከዛ ወጡ። ለምን? ለምስክርነት። ሐዋርያት በቃል፣ ሐዋርያት በኑሮ፣ ሐዋርያት በእምነት፣ ሐዋርያት በፍቅር፣ ሐዋርያት በንጽህና፣ ሐዋርያት በደም ምስክሮች ሆኗል። በስድስቱ መንገድ ክርስቶስን ገልጠውታል። በቃላቸው ሰበኩት፣ በኑሯቸው ሰበኩት፣ በእምነታቸው ሰበኩት፣ በፍቅራቸው ሰበኩት፣ በንጽህናቸው ሰበኩት። አንገታቸውን ሰጥተው ደማቸውን አፍስሰው ኩን ማዕይምነስ ከለሞት እስከ ሞት ታምነው ሰበኩት ክርስቶስን። ስለዚህ ገቡ፣ ወጡ። ኃይል መንፈስ ቅዱስ ያለ ሰው ይመሰክራል። መስክሩ ስለ ክርስቶስ። ኦርቶዶክሳውያን ተናገሩ፣ ምስክር ሆኑ። ስለዚህ ቤተክርስቲያን በቃላችሁ መስክሩ። ስለዚህ ቤተክርስቲያን በኑሯችሁ መስክሩ። ኦርቶዶክስ ሆነ ሮብጧን ተነስተህ ድስት ስትገለብጥ እንዳትታይ። መስክር። ጾም ምስክርነት ነው። ጸሎት ምስክርነት ነው። አማት መብላት ምስክርነት ነው። እንዲህ ነጠላ ለብሶ መምጣት ምስክርነት ነው። መስክሩ። ትዳርና አክብሮ መኖር ምስክርነት ነው። በሃይማኖት ጸንቶ መኖር ምስክርነት ነው። ምስክርነት ተመልከቱ። ምስክሮች ኦርቶዶክስ ስትሆን ምስክር የእውነት ምስክሮች አያችሁ። ምስክር ኃይልን ተቀብለው እስከ ዓለም ዳርቻ ምስክሮች በደም ሰብከዋል። ዛሬ በሀገራችን ጭምር በደም ክርስቶስን እየሰበኩ ያሉ ክርስቲያኖች አሉ። ምስክር እኛ ማተብ እጃችን ላይ እናስር። አንድ ሰው እጁ ተቆርጦ መኖር ይችላል። ማተብ እግራችን ላይ እናስር። አንድ ሰው እጁ ተቆርጦ መኖር ይችላል። እኛ ማተብ አንገታችን ላይ ነው የምናስረው። አንድ ሰው አንገቱ ተቆርጦ መኖር አይችልም። ሐዋርያትን ያለ ክርስቶስ መኖር አንችልም ስሉ አንገታቸውን ሰጥተዋል። ማተብ አንገታችን ላይ የምናስረው ያለ ክርስቶስ መኖር አንችልም ስንል ነው። ምስክሮች ይሄ ኃይል ሰማያዊ ኃይል ስንቀበል ምስክሮች እንሆናለን። ሰማያዊውን ኃይል ተቀብለን መስቀሉን በደስታ ተሸክመን እውነትን አይተን በመንፈሳዊ ሕይወት አድገን ምስክሮች እንድንሆን መድኃኔዓለም ይርዳል። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።